ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። የተቀናጀ የተፋሰስ ልማት ስራ የተፈጥሮ ሚዛንን ለማስጠበቅ ሚናው ከፍተኛ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። የአማራ ክልል የ2018 በጀት ዓመት የተቀናጀ የተፋሰስ ልማት ማስጀመሪያ መርሃ ግብር በደቡብ ወሎ ዞን በአርጎባ ብሔረሰብ ልዩ ወረዳ ተጀምሯል። ደጀናምባቸው ዝርዝር ዘገባ አለው። በአማራ ክልል በ2018 የበጋ ወራት የሚከናወነው የተቀናጀ የተፋሰስ ልማት ስራ በደቡብ ወሎ ዞን በአርጎባ ብሔረሰብ ልዩ ወረዳ ደለመን የተፋሰስ ላይ ተጀምሯል። በዚህ በበጋ ወራት በሚከናወነው የተቀናጀ የአፈርና ውሃ ጥበቃ ልማት ስራ ከ456 ሺህ በላይ ሄክታር መሬት ይለማል ተብሎ ይገመታል። ከዚህ ባለፈ ደግሞ ከ9206 በላይ ተፋሰሶች በልማቱ ይሸፈናሉ። የግብርና ቢሮ መረጃ እንደሚያመላክተው በእለቱ የክልሉ ከፍተኛ የስራ ኃላፊዎች በተገኙበት መርሃ ግብሩ ተጀምሯል። ተፈጥሮ ሀብት ልማት ስራ የምንሰራበት በዋነኛነት የተፈጥሮ ሚዛንን ለመጠበቅና የአገርን እድገት የኢኮኖሚ እድገት እና የአጠቃላይ የቤተሰብን ገቢ ለማሻሻል ነው የምንሰራበት በዋነኛነት። ይህም በማድረግ በኩል ባለፉት ጊዜያት በክልሉ ውስጥ በጣም በርካታ የሚሆን በመሬት ላይ በርካታ ስትራክቸሮች ተሰርተዋል። የተለያዩ ስትራክቸሮች ብቻ ሳይሆን የባዮሎጂካል ወይም ደግሞ የስነ ህይወታዊ ዘዴ በመጠቀም የተለያዩ የተፈጥሮ ሀብትን ወይም ደግሞ የተፈጥሮ ሚዛንን የሚጠብቁ የኢኮኖሚ ጠቀሜታ ያላቸው ችግኞችን ተክለናል ማለት ነው። በዚህ ሂደት በአጠቃላይ በተለይ በደቡብ ወሎ ዞን የሚታይ ለውጥ እየመጣ ነው ያለ ማለት ነው። በክልሉም ቢሆን በተመሳይ ማለት ነው። ከዚህ ውስጥ አንዱ በአጠቃላይ ቀደም ሲል በተከታታይ ሲከሰት የነበረው የድርቅ ሁኔታ የቀነሰበት ሁኔታ እንዳለ መመልከት እንችላለን። ለሚቀጥሉት 20ና 30 ቀናትም የአፈርና ውሃ ጥበቃ ስራው እንደሚቀጥል ነው ከግብርና ቢሮ የተገኘው መረጃ የሚያመላክተው። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በስፍራው ተገኝተው መርሃ ግብሩን አስጀምረዋል። እርሳቸው እንዳሉት የተፈጥሮንና የሰውን ግንኙነት በማጠናከር በኩል የተፋሰስ ልማቱ ከፍተኛ ሚና ይኖረዋል። የሰውንና የተፈጥሮን ግንኙነት በማሻሻል በኩል የሰው ልጅ ተፈጥሮን ለራሱ አደጋ በሚሆንበት መንገድ መጠቀሙን አቁሞ መልሶ ግን ተፈጥሮን እንዲያለማ በሚያደርግ መንገድ እየሄድንበት ነው ያለን ማለት ነው። በሁለተኛ ደረጃ ቅድም እንዳልኩት የተፈጥሮና የሰውን ግንኙነት የሰውን መስተጋብር ማስተካከል ብቻ ሳይሆን ከዚህ ቀደም ሲከሰት የነበረውን የድርቅ ሁኔታ ማለትም በዝናብ እጥረት ምክንያት የሚመጣ ድርቅ፣ በድርቅ ምክንያት የሚመጣ ረሃብን ለመቀነስ የሚያስችል ስራ ተሰርቷል። የአማራ ክልል ሕዝብ በአንድ እጁ ልማትን በአንድ እጁ ሰላምን እያከናወነ የክልሉን ማህበረሰብ ኢኮኖሚያዊና ማህበራዊ ተጠቃሚነት እንደሚያጎላም ርዕሰ መስተዳድሩ በትኩረት ገልጸዋል። አማራ ክልል በአንድ በኩል ሰላም እናስከብራለን፣ በሌላ መንገድ ደግሞ ልማት ስራ እንሰራለን። ለምሳሌ በግብርና ልማት ስራ እየሰራን ያለው በሰብል ልማት፣ በተፈጥሮ ሀብት ልማት ስራ፣ በአትክልትና ፍራፍሬ እንደዚሁም ደግሞ የግብርና መካናይዜሽንን በማሳለጥ በኩል ስራ እየሰራን ያለን። በተጨማሪም በኢንዱስትሪ ልማት የኢንቨስትመንትን በመሳብ ባለሀብቶችን ወደ ስራ እንዲገቡ በማድረግ በባህር ዳር፣ በደብረ ብርሃን፣ በኮምቦልቻ፣ በጎንደር እና በሌሎችም ትንንሽ ከተሞችም ጭምር እንደየአቅማቸው እንደ መልማት ጸጋቸው ባለሀብቶችን በመሳብ እና የአካባቢው ማህበረሰብ በማንቀሳቀስ የኢንዱስትሪና ኢንቨስትመንት ስራዎች እየተሰሩ ነው ያሉ ማለት ነው። ይሄ በማዕድንም በአገልግሎት ዘርፍም በተመሳሳይ ተቀናይቶ እየተሰራ ነው ያለ። ይሄን እየሰራን የአካባቢያችንን የክልላችንን ጸጥታ በማስከበር በኩል ደግሞ በሌላኛው መንገድ እያከናወን ነው የምንገኝ ማለት ነው። የተፈጥሮ ሀብት ጥበቃ ስራዎችን ውጤታማ ለማድረግ ጠንካራ ድጋፍና ክትትል ማድረግ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ አሳሰቡ። የተፈጥሮ ሀብት ጥበቃ ስራን ውጤታማ ማድረግ በሚያስችሉ ጉዳዮች ዙሪያ በከሚሴ ከተማ ምክክር ተካሂዷል። ሰይድ አብዱ የአፈርና ውሃ ጥበቃ ስራ የአፈር ለምነትን በመጠበቅ የአየር ንብረት ለውጥን በመከላከል እንዲሁም ምንጮች እንዲጎለብቱ በማድረግ ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ ያደርጋል። ባለፉት ዓመታት በህብረተሰብ ተሳትፎ በተሰሩ የአፈርና ውሃ ጥበቃ ስራዎች በርካታ ውጤቶች ተመዝግበዋል። በዚህ ዓመትም በአማራ ክልል የተቀናጀ የአፈርና ውሃ ጥበቃ ስራዎችን ለማከናወን በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ ክልል አቀፍ የንቅናቄ መድረክ ተካሂዷል። በክልሉ ባለፉት ዓመታት በተሰሩ የተፈጥሮ ሀብት ጥበቃ ስራዎች በርካታ ውጤቶች መመዝገባቸውን የአማራ ክልል ግብርና ቢሮ ኃላፊ አቶ ጀማ እንደፍሮ ተናግረዋል። በየዓመቱ
መንግስት ከህብረተሰቡን በማስተባብሮ ስራዎች እንዲሰሩ እያደረገ ይገኛል። በዚህም አበረታች ውጤቶች መጥተዋል። ያው ሁሉም የሚያውቀው ስራዎቹ የተሰሩት ስራ የመጣውን ውጤት በራሱ የሚገልጹ ናቸው። አካባቢዎች አገግመዋል። የሀብት መፍጠሪያም አቅም ሆነዋል። በዚህ ዓመት በክልሉ በ456 ሺህ ሄክታር መሬት ላይ ከ9 ሺህ በላይ ተፋሰሶች እንደሚለሙ ቢሮ ኃላፊው ገልጸዋል። ከ4.6 ሚሊዮን ሰው ቀን በላይ የሚሳተፍበት የስነ አካላዊ ስራዎችን በጋራ የሚሰራ ይሆናል። በእነዚህም የሚሰሩ ስራዎች በዋናነት ከ456 ሺህ ሄክታር በላይ የተለያዩ የአፈርና ውሃ ጥበቃ ስራዎች በጋራ የሚሰሩ ይሆናሉ። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ በክልሉ በተሰሩ የተፈጥሮ ሀብት ጥበቃ ስራዎች ምርትና ምርታማነት እንዲጨምር አስችሏል ነው ያሉት። በክልላችንም ሰፊ ሽፋን ያለው የተፈጥሮ ሀብት ልማትና ጥበቃ ስራ ሲሰራ ቆይቷል። በአረንጓዴ አሻራ መርሃ ግብራችን በርካታ ችግኞችን ተክለናል። በክልሉ አጠቃላይ ለግብርና የሚመች ስነ ምህዳር ከመፍጠር አኳያ መርታዊ ለውጦች እየመጡ ይገኛሉ። በአማራ ክልል ግብርና ምርምር በተካሄደ ጥናት ባለፉት ዓመታት የሰራናቸው የተፈጥሮ ሀብት ልማትና ጥበቃ ስራዎች በግብርና ምርትና ምርታማነት እድገት ላይ ከፍተኛ ተጽዕኖና አስተዋጽኦ እያበረከቱ የሚገኙ መሆናቸውን ማረጋገጥ ችለናል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋሳይ የተፈጥሮ ሀብት ጥበቃ ስራ ለግብርና ስራዎች ውጤታማነት ከፍተኛ አስተዋጽኦ ያደርጋል። በመሆኑም እስከ ታችኛው መዋቅር ድረስ የሚገኝ አመራር ትኩረት ሰጥቶ ሊሰራ ይገባል ብለዋል። የቀበሌ አመራሩን በደንብ ለንቅናቄ መደገፍ፣ ያልተደራጀበት ካለ ማደራጀት፣ በደንብ ማጠናከር፣ ኢቭን የግብርና መዋቅሩን በራሱን በደንብ ማጠናከር፣ የህዝብ የተለያዩ አደረጃጀቶችን በደንብ ማጠናከር እና የፓርቲ የመንግስት የህዝብ እነሱን አደረጃጀቶች አጠናክረን ለንቅናቄው ትልቅ አቅም አድርገን መጠቀም በጣም አስፈላጊ ነው የሚሆነው ማለት ነው እና ንቅናቄው ነው ትልቁ ስራችን የሚሆነው። በንቅናቄው ውስጥ ብዙ የሚሰሩ ስራዎች አሉ። በቃ ልማት አለ፣ ሰላም አለ፣ የመልካም አስተዳደር ስራ አለ፣ ሌሎች ወቅታዊ ስራዎች አሉ። እነዚህን አቀናጅተን ሊደርሺፑን በደንብ አስተካክለን ለመሄድ ይሄ ትልቅ ሞቢላይዜሽን እንደ መልካም እና እንደሆነ መስፈንጠሪያ አድርገን እንወሰደው። ጠንካራ የድጋፍና ክትትል ስርዓት በመዘርጋት የተፈጥሮ ሀብት ጥበቃ ስራውን በውጤታማነት መምራት እንደሚገባም አቶ ይርጋስ አስበዋል። ይህን የተቀናጀ የተፋሰስ ልማት ምክር ቤቱን በልዩ ሁኔታ መከታተል አለበት። ፓርቲም በልዩ ሁኔታ መከታተል መደገፍ አለበት። ተቋሙም በራሱ ሌሎች አደረጃጀቶችም እንደዛ። ይሄ ለሴርሞኒ አይደለም፣ ችግር ለይቶ ፈቶ ለመምጣት ወይም ለውጤት ነው፣ ምርታማነትን ለማሳደግ ነው። በመጨረሻም የውጭና የውስጥ ጠላትን ሴራ ማክሸፍ የሚችል ሰራዊት እየተገነባ መሆኑን በሀገር መከላከያ ሰራዊት የትምህርት ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ተናገሩ። የሰራዊቱን ብቃትና ክህሎት ለማሳደግ በቡርቃ ማሰልጠኛ ማዕከል የሰለጠኑ ወታደሮች ተመርቀዋል። አበሻንን ላይ ዝርዝሩን ይዘዋል። በኢትዮጵያ መከላከያ ሰራዊት በሁለንተናዊ መልኩ ብቁ የሚያደርግ የአቅም ማጠናከሪያ ስልጠና ያጠናቀቁ ወታደሮች በሰሜን ምስራቅ እዝ በቡርቃ ማሰልጠኛ ማዕከል ተመርቀዋል። በምረቃ መርሃ ግብሩ ላይ የመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን፣ ሰሜን ምስራቅ እዝ ዋና አዛዥ ሌተናንት ጄኔራል አሰፋ ቸኮልን ጨምሮ ጄኔራል መኮንኖች፣ ከፍተኛ ወታደራዊ አዛዦችና የመንግስት የስራ ኃላፊዎች ተገኝተዋል። ተመራቂ ወታደሮቹም ከዚህ በፊት ከወሰዱት መሰረታዊ የውትድርና ስልጠና በተጨማሪ አሁን የወሰዱት ስልጠና አስተማማኝ አቅም እንዲኖራቸው እንዳስቻላቸው ተናግረዋል። ከዚህ በፊት የነበረው ስልጠና እስካሁንም ያለው ስልጠና በጣም ጠንካራና ብቁ አድርጎኛል። ከዚህ በኋላ ለኢትዮጵያ ራሴን ሰጥቼ እንደምዋጋና ደሜን እንደማፈስላት ቃል ገባላታለሁ ማለት ነው። ለሀገሬ በጣም ነው የምወዳት ሀገሬ። ሀገሬ መጣ በእናቴ ለመጣ እንደማልደራደር ሁሉ በሀገሬ ለመጣም አልደራደርም ማለት ነው። ቡርቃ ማሰልጠኛ ማዕከል ዋና አዛዥ ኮሎኔል ግርማ ስዩም ሰልጣኞቹ ከዚህ በፊት መሰረታዊ የውትድርና ስልጠና መውሰዳቸውን ገልጸዋል። አሁን የወሰዱት ስልጠና የወታደሮችን አቅም በማጎልበት ከነባር ወታደሮች ተመጣጣኝ አቅም እንዲኖራቸው ማስቻሉን ገልጸዋል። ከሰለጠኑት የአቅም በተጨማሪ
ከነባር ወታደር ተመጣጣኝ አቅም እንዲኖራቸው አሁን የዛችን ተጨባጭ መሬት ላይ ያለውን የግዳጅ ሁኔታ ታሳቢ በማድረግ የእዙ አዛዥ በሰጡት ትዕዛዝና አቅጣጫ መሰረት የተሰጠው ስልጠና ተመራቂ ወታደሮች በየትኛው መልክዓ ምድር፣ አየር ንብረት የግዳጅ ሁኔታ በአስተማማኝ መወጣት የሚያስችላቸው ሁለገብ ወታደራዊ አቅማቸው ማሳደግ ተችሏል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል ሀገራችን በውስጥና በውጭ ጠላቶች እየተፈተነች ቢሆንም በሀገር መከላከያ ሰራዊት ብቃት ፈተናዎችን እያለፈች ትገኛለች ብለዋል። መንግስት የሰጣቸውን ኢትዮጵያን የመጠበቅ ኃላፊነት በአግባቡ እየተወጡ እንደሚገኙም ገልጸዋል። መንግስታችን ሁሉንም ከጫፍ እስከ ጫፍ በሀገሪቱ ከውስጥም ከውጭም ያሉ ጠላትን በመደምሰስ ሙሉ የተረጋጋች አገርና ትልቅ አገር የምትሆንበትን መንገድ እንድንፈጥር ተልዕኮ ሰጥቶናል። ኃላፊነትም ተቀብለናል። ስለዚህ ይህችን አገር ወደ ከፍተኛ ደረጃ ለማሸጋገር የዛሬው ተመራቂ እጅግ ትልቁን አስተዋጽኦ እንደሚወጣ እጠብቃለሁ። መከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ለተመራቂዎቹ የእንኳን ደስ አላችሁ መልእክት አስተላልፈዋል። ዘመናዊ ውትድርና የሚገነባው በተከታታይ ስልጠና አቅምን ማሳደግ ሲቻል እንደሆነም አንስተው ነባሩን ሰራዊት ስትቀላቀሉ የወሰዳችሁትን ስልጠና በብቃት በመተግበር ለሰራዊቱ ተጨማሪ አቅም እንድትሆኑ ብለዋል። በመልእክታቸው አንድ ሰራዊት ብቁ ነው የሚባለው በአንድ ዙር በአንድ አካባቢ በሰለጠነው ስልጠና ብቻ ሳይሆን ተከታታይነት ያላቸው የማያቋርጡ ተመጋጋቢ የሆኑ እያደጉ የሚሄዱ የመፈጸም አቅምን በዛው ልክ የሚያሳድጉ የአቅም ግንባታ ስራዎች ያስፈልጋሉ። የዛሬው ስራ ውጤት የነዚህ አሁን ያነሳቸው የአቅም ግንባታና የስልጠና ፍልስፍናችን ውጤቶች ናቸው ብዬ አምናለሁ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የዕለቱ ዜናዎች እስካሁኖቹ ነበሩ። በያላችሁበት መልካም ጊዜ ይሁንላችሁ።